መገን ስደት ከሞቱ አሟሟቱ የ16 ዓመት የስደት መጨረሻ ሆነ። በዚህ አጋጣሚ አረብ ቤት ውስጥ እየሰራችሁ ታማችሁ ራሳችሁን እየጎዳችሁ ህመማችሁን ደብቃችሁና ችላችሁ የምትኖሩ እህቶች እባካችሁን ተሎ ታከሙ ማለት ፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦች የሀገሬ ልጆች አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም የሚጠብቀን። በዚህ አጋጣሚ እንዳልኳችሁ ታማችሁ ህመማችሁን ደብቃችሁ ህመማችሁን ችላችሁ የምትኖሩ እንዲሁም ደግሞ ነገ ያልፍልኛል ነገ የተሻለ ቀን ነው እያላችሁ እየራባችሁ ራሳችሁን በደረቅ ቂጣና በደረቅ እንደም እየጎዳችሁ ያላችሁ ቶች እባካችሁን ንቁ ማለት ፈልጋለሁ። አንዲት እህታችን እንግዲህ ለ16 ዓመት ያክል በሳውዲ አረቢያ ኑራ ነበረ። የ16 ዓመት የስደት መጨረሻዋ ግን ይሄ ሆነ። ያማል ወላሂ እንዳንዲ ስደተኛ ስታስቡት ማለት ነው። እሱ ምንድነው መሰላችሁ የሀገሬ ልጆች፣ ልጅቷ በመጀመሪያ ወደ ሳውዲ አረቢያ የሄደችው በህጋዊ መንገድ ነበር፣ በኮንትራት ማለት ነው። ከዛ ከሄደች በኋላ ግን ጠፍታ ልጅቷ ህገወጥ ሆናለች። ህገወጥ የሆኑ እህቶቻችን ደግሞ እንግዲህ ያው ከመንግስት ሐኪም ቤት ገብተው የመታከም እድሉን ብዙዎቹ አገኙ። መታከም ይችላሉ፣ ግን ስለሚፈሩ ምክንያቱም ታክመው ከዳኑ በኋላ በሰላም አይወጡም። ያው አስረው ወደ ሀገራቸው ስለሚመልሷቸው ስለሚያውቁ ብዙ ጊዜ ህክምና የሚገቡት ከግል ነው ማለት ነው። እና ይቺ 16 ዓመት ሙሉ በሳውዲ አረቢያ የኖረች እህታችን ዘንድሮ ግን በቃኝ ወደ ሀገሬ ልግባ ብላ አንዲት ስደተኛ ወደ ሀገሯ ለመመለስ ስታስብ የምታደርገውን ነገር እሷም እቆቿን ገዛስታ እንደነበር ነው የሰማሁት። ልጅቷ እንግዲህ የሁለት ልጆች እናት እንደነበረች ተነግሯል። አንዲት የ1 ዓመት ሴት ልጅ አለቻት፣ አንድ ደግሞ የ18 ዓመት ወንድ ልጅ እንዳላት ተነግሯል ማለት ነው የሀገሬ ልጆች። እና ያማል ወላሂ አስባችሁታል? 16 ዓመት ሁሌ ሰቀቀን ኑሮ ኑራቸው የሰው ቤት የሰው ሀገር ረን ያለቅ እና እቺ ልጅ ለልጆቿም እንደ እናት የሚያስፈልጋቸውን ነገር አልባሳታቸውንም ስልክም ሁሉ ሳይቀር ገዝታላቸው እንደነበር ነው እየተነገረ የነበረው። ግን ምን ዋጋ አለው? እንደ ልጅም ደግሞ ለእናቱ ያስፈልጋታል ያለችውን ነገር ለእናቷም ገዛስታለት እንደነበር ነው እየተነገረ ያለው ማለት ነው። እና ይህ ሁሉ ነገር እያደረገች ወደ ሀገሯ ለመግባት እቃዎቿን እያሟላች ባለችበት ሰዓት ልጅቷ በጣም ትታመማለች አሉ ማለት ነው የሀገሬ ልጆች። ያው በነገራችን ላይ እኛ አረብ ቤት ውስጥ የምንሰራ ልጆች አብዛኞቻችን በቁም የታመምነን፣ ግን በቃ ሲበስብን ከጥቅም ውጭ ስንሆን ነው ወደ ሕክምና የምንሄደው እንጂ እውነት በአንድ ቀን ድንገት ታማ አይደለም ይሄ ነገር የመጣው። ገብቷቸዋል? ግን በቁማ እየፈገፈጋት ስለነበረ ደግሞ ያኔ በጣም ስታመም ግዴታ ሕክምና መግባት ስለነበረባት ከአንድ ሰው ጋር ትሆንናሉ ወደ ግል ሐኪም ቤት ሄደች አሉ ማለት ነው ሀገሬ ልጆች። ከዛ ከግል ሐኪም ቤት ከሄደች በኋላ በጣም እንደተጎዳችና በቃ አቅሟ እንዳለቀ ደም እንደሚያስፈልጋት ሐኪሞቹ ይነግሯትና ይሄ ደግሞ ከኛ ከአቅማችን በላይ ነው፣ የተሰጠሽን ግሉኮስ ጨርሽና ግዴታ ከመንግስት ሐኪም ቤት ገብተሽ መታከም አለብሽ ተባለች አሉ ማለት ነው ልጅቱ። ከዛ በኋላ እሷ ደግሞ አይ እኔማ ከመንግስት ሐኪም ቤትማ መግባት አልፈልግም። ምክንያቱም እሷ የምታስበው ያው ከመንግስት ሐኪም ቤት ከገባች ታክማ ከዳነች ያው እንደማስወጧት ታውቃለች፣ አስረው ወደ ሀገሯ እንደሚልኳት። እሷ ደግሞ ያንን ነገር አልፈለገችውም። የጀመረችውን ፕሮሰሷን ጨርሳ ከኤምባሲ ነጭ ወረቀት አስወጥታ እቃዋን እንደገዛች ሁሉ እቃዋን ረትባ በኤምባሲ በኩል በነጭ ወረቀት ወደ ሀገሯ መግባት ነው የምትፈልገው። በመንግስት በኩል ታስራ ከገባች ግን ያው እቃዋን ይዛ መግባት እንደማትችል ስለምታውቅ አይ እኔማ ከመንግስት ሐኪም ቤትማ መግባትማ አልፈልግም አለቻሉ ማለት ነው። ከዛ አብሯት የነበረው ሰውዬም ደግሞ ኢቃማ ተጠየቃሉ ማለት ነው። ከዛ ኢቃማ ሲጠየቅ እሱ ደግሞ ጥሏት ላሻላሉ፣ እሷን ከባዶ ሐኪም ቤት ጥሏት ማለት ነው። ገባችሁ? ህመምሽ ከአቅማችን በላይ ነው፣ ደምሽ አልቋል እና ስለዚህ ተሎ ከመንግስት ሐኪም ቤት ገብተሽ መታከም አለብሽ እየተባለች እየሰማ እሱ ጥሏት ላፋለ ማለት እሷ እንኳን አይን ያልገባም ብትል እሱ ሰው ቢሆን ኑሮ አረ መግባት አለብሽ መታከም አለብሽ ችግር የለም ብቻ አንቺ ደህና ሁኚ እንጂ ከሄድሽ በኋላ ምቃሽን እንደምንም እንልክልሻለን ምናምን ብሎ ቢያሳምኗት ሰው ከጎኗ ቢኖር እሺ ብላ ልትገባም ትችል ነበር። ገባችሁ? ከዛ አብሯት የሄደ ሰውዬም ጥሏት ለሽ ብሏል። እሷም ያው አልገባም ብላለች አሉ። ማንም ከጎኗ ሳይሆን ልጅቱ ማታ ሞተች አሉ ማለት ነው። ከዚያ ከግል ሐኪም ቤት እንዳለች። ከዛ ከሞቱ አሟሟቱ እንዳልኳችሁ እስከ ዛሬ ድረስ ሳውዲ አረቢያ ላይ የምናውቀው ሲባል የሚሰማው ምንድነው? የሳውዲ መንግስት ወይም የሳውዲ ህግ አንድ ማንነቱ የማይታወቅ ሰው ከሞተ
እስከ 6 ወር ድረስ ተላጃ ውስጥ ሬሶ ተቀምጦ የኔ ባይ እስከሚመጣ ይጠብቃል። የኔ ባይ መጥቶ ኃላፊነቱን ወስዶ ከፈለገ ከዚሁ እንዲቀበርለት ኃላፊነቱን የሚወስድ ከሆነ ካልሆነም ደግሞ ወደ ሀገሩ መላክ የሚፈልግ ከሆነ እሱም ኃላፊነቱን ወስዶ የሆነ ነገር እስከሚደርስ ይጠበቃል። ያንን የሚያደርግ ሰው ካልተገኘ ነበር እንግዲህ መንግስት የሚቀብረው ማለት ነው። ይችታችን ግን ምንድነው የተባለ ያች ልጅ አሉ የዚያኑ ቀን ሞተች አሉ። ከዚያ በኋላ ጓደኞቿ ሲያፈላልጓት ልጁን እንዴት ነበር ተብሎ ሲጠየቅ ያው ከመንግስት ሐኪም ቤት ገብተሽ መታከም አለብሽ ስትባል ኢቃማ ጠየቁኝ፣ እኔም ጥያት ወጣው ብሏል አሉ። እሺ አሁን አንተ ሄድና ከገባችበት ሐኪም ቤት ሎኬሽኑን ላክልኝ አሉት አሉ ጓደኞቿ ማለት ነው ሀገሬ ልጆች። ከዛ እሱም እሺ ያለና መጥቶ ሎኬሽኑን ላከላቸው አሉ ማለት ነው። ከዛ ወረቀት ያላት ልጅ መታ ስትጠይቅ እንደዚች ያለኔ ስትል ኧረ እሷ እኮ ሞተች እና ከሞተች በኋላም እንግዲህ ማንነቷ የማይታወቅ ስለሆነ እኛም ደግሞ ለፖሊስ አስረከብነ። ከዛ ፖሊስ ደግሞ ልጅቷን ቀብሯታል ተባላሉ። መቼ ገና 2 ሳምንት ሳይሆናታሉ ማለት ነው ሀገሬ ልጆች። ወዲያውን ሞታ ወዲያውን ማንነቷ የማይታወቅ ሰው ተብላ ተቀበረች አሉ። ማንም ከጎኗ ሳይሆን ማለት ነው። እና ብዙውን ሰው አሁን ጥያቄ የፈጠረበት ይሄ ነው። ምን ቢያደርጓት ነው? ምን ችግር ቢኖር ነው? ለምንድን ነው እንደዚህ በፍጥነት የተቀበረችው? ለምንድን ነው ሌላው ስደተኛ እንደሚሰጠው እድል እሷ የ6 ወር እድሉ ያላገኘችው በምንድን ነው ተብሎ አሁን ጓደኞቿንም የሰማውን ሰው ሁሉም ግራ ያጋባ ይሄ ነገር ነው ማለት ነው። ያም ሆነ የሀገሬ ልጆች ይሞት ተጎዳ 16 ዓመት አረ አስባችሁታል? የሀገሬ ልጆች በዚያ ላይ ለልጆቿ ለእናቷ ማለት ነው ልጆች ልመጣላችሁ ነው ብላ ስንት ዓመት ሙሉ ሄዳ አታውቅም ተብሏል። 16 ዓመቷ ሙሉ ሄዳ አታውቅም፣ ተሳፍራ አታውቅም። አስቡት እናት ልጅ ልትመጣ ነው ብላ በጉጉት እየጠበቀች ልጆች እናት ልጅ ልትመጣ ነው ብላ ልጆች ደግሞ እናት ልትመጣ ነው ብለው በጉጉት እየጠበቁ ባሉበት ቅጽበት እረ እናታችሁ ሞተች ሲባሉ እረ ልጅሽ ሞተች ሲባሉ ምን እንደሚሰማቸው እሷም ደግሞ ከምንም በላይ ታሳዝናለች። ወላሂ ማለት የኔ ያክል ዓመት በሰቀቀን ኑራ ነገ ያልፍልኛል፣ ነገ ከሀገሬ ገብቼ ከልጆች ጋር የተሻለ ህይወት ይኖረኛል ብላ ስንት ዋጋ የከፈለችለት የስደት መጨረሻዋ ይሄ ሲሆን ከሞቷ ማሟቱ ማንም ከጎኗ ሳይሆን ሞት እኮ ፈርድ ነው፣ ለማንም አይቀርም። የሀገሬ ልጆች ግን በዚህ መልኩ ሲሆን ያማል ማለት ነው። እና እህታችን በዚህ መልኩ እንደወጣች ቀርታለች። ስለዚህ ይህች ልጅ አስቡት የሀገሬ ልጆች ድንገት ስተር ነው እንግዲህ ደምሽ አልቋል፣ በጣም ተጎድተሻል የተባለችው። ስለዚህማ ብዙ ልጆች አላችሁ ህመም እየተሰማችሁ አመሜ ብልሳ ወደ ሀገሬ ብታሳፈኝሳ አመሜ ብላተሳ በራሽ ብርታከሜ ብትለኝሳ እያላችሁ ወይንም ደግሞ አመሜ ብላችሁ ስትናገሩ እነሱ አልወስዳችሁ ይላሉ። ችላችሁ እንደምንም እየተጥመነመናችሁ የምትሰሩ እህቶች አላችሁ። ዛሬ ላይ በቀላሉ ታክመን መዳን የምንችለው በሽታ ስር ከሰደደ በኋላ የሀገሬ ልጆች ታክመን ከማንችልበት ደረጃ ላይ ህይወታችን እስከ ማጥፋት ሊያደርሰን ይችላል። ስለዚህ ካላበታች ሰበቡን እናድረስ። እኔ ሁሌም እንደምላችሁ በስደት ላይ ያለን ልጆች ሁላችንም በሚባል መልኩ ማለት ነው። አብዛኞቻችን ዘመድ ምናምን የለንም። ሀታ ዘመድ ቢኖር አሁን ኮንትራት ቤት ላለን ልጆች ምንም አይሰራልንም። እናማ ምንድነው ከፈጣራችን በታች ለራሳችን ያለን እኛው ራሳችን ብቻና ብቻ ነን። ስለዚህ የህመም ስሜት ሲሰማችሁ ታከሙ። እነሱ ከፍሎ ካሳከማችሁ ሰየ፣ ካልሆነ ግን በራሳችሁ ብር ከፍላችሁ ታከሙ። ምክንያቱም ነገ መቀጠል የምንችለው እኛ ጤነኞች ስንሆን ብቻና ብቻ ነው ሀገሬ ልጆች። እንዲሁም እየራባችሁ አረብ ቤት ውስጥ ሁሌ በደረቅ ቂጣና በደረቅ እንዶሚ አንጀታችሁን አስራችሁ ያልፋል የምትሉቶች ይሄ ስህተት ነው እንደኔ ማለት ነው። ወላይ በበሽታ ራሱ መጎዳት ቀላል ነገር አይደለም። በሽታ ማንሱ ረሃብ ማለት ነው ለበሽታ ይዳርጋልና የረሃብን ነገር ቀለል አድርጋችሁ አትዩት። ረሃብ ለብዙ በሽታ ያጋልጣል። ገባችሁ? እቺ ልጅ አሁን ደም አልቋል ነው የተባለችው። ጥሩ ነገር ብትበላ ጥሩ ነገር ብትጠጣ እንድሮ ደም ከማለቅም ራሱ ላድረስ ትችል ነበር። ግን ህገ ወጥ ሲሆኑ ደግሞ የስደት እንትኑን ያከፋባቸዋልና ያም ሆነ ይህ በገንዘባችሁ ቢሆን እየገዛችሁ ብሉ። ካልሆነም ወደ ሀገራችሁ ገብታችሁ ሀገር ቀይራችሁ ቤት ቀይራችሁ ስሩ እንጂ ራሳችሁን በዚህ ልክ አትጉዱ ነው የምለውና እኔ ወላሂ በጣም ነው ያሳዘነችኝ። 16 ዓመት አስባችሁታል። እኔ ሌላ ምንም አይደለም። ለቤተሰቦች አላህ መጽናናት ይስጣቸው፣ ለሷም አላህ ይዘንላት። እንደው አላህ ወጥቶ ከመቅረት ሁላችንም የሚጠብቀን የሀገሬ ልጆች። ወላሂ በጣም ያማል። ሰላም ነው።